መኪና እንኳን ስገዛላት እንደዚህ አይነት ጥርጣሬዎች ስለነበሩ ሊብሬውን በሷ ስም አይደለም። ይሄንን ግን እሷ እንዴት እንደምትረዳው አላውቅም። በወንድሜ ስም ነው ያደረኩት። ሊብሬውንም ሊብሬው በሷ ስም አይደለም። በጣም የቤቱንም በሷ ስም አይደለም። ይሄንንም አታውቅም። እሷ ዝም ብላ መቀበል ብቻ ስለሆነ የምታውቀው ማለት ነው። ይጨረሳል። አንቺ ሰው ባይረዛ ምንም ከዚህ በኋላ ምንም ነገር ይፈጠር ነገር ምንም ቀየር ነገር የለም። እንዳነኪ ጫፊ እንዳነኪ ማ አንቺ ነሽ እኔን የምትወጂኝ? አየሁ እኮ እንደምትወጂኝ ይኸው አየሁ እኮ። ዛሬ ላወቅሽው ወንድ ውሽማ ሆናለሁ የምትይ ሴት ነሽ እኮ አንቺ። የሴትነት እንኳን ክብር የሌለሽ አየሁሽ እኮ ቁጭ ብዬ አየሁሽ። ውሽማ እንኳን ትሆኛለሽ አንቺ። ምንድን ነሽ? የሴትነት ክብርሽን ግን ታውቂዋለሽ አንቺ። ክብር አለሽ ለሴትነትሽ እንኳን ላክልኝ ስለ ወገብ በላይ ነው የምልክልኝ። ሙሉ ፎቶ ላክልኝ ስለ አትልክልኝ። እኔ በዛ ሰዓት ይሄ በክራንች ትሄድ አካል ጉዳተኛ ትሆን እኔ እንዴት አውቃለሁ? እሱ የታየሽ ገንዘቤን ሙልጭ አለሽ ከበላሽ በኋላ ነው። መኪና ቤት ካስገዛሽኝ በኋላ ነው። ህይወትሽን በሙሉ ካደላደልሽ በኋላ ነው እሱ የታየሽ። እንዴ መኪና ማከፋፈያ ማለት ዘይት ማከፋፈያ ምናምን ስኳር ማከፋፈያ ነው ወይስ ምንድን ነው? አይደለም፣ መኪና ማከፋፈያ ነው። መኪና ማከፋፈያ የሚያስፈልጋትን ነገር ከማሟላት ወደ ኋላ ነው። የሚጎልባትም ነገር ያለ ስለማይመስለኝ ሌላ ወንድ ትፈልጋለች ብዬም እንደዛ አልረዳውም። ምክንያቱም ቤትም መኪናም ኤቭሪቲንግ አሟልቼ ይላታል ማለት ገዝተህላታል ነው። ኮርሳ በጣም ጥሩ ሰው ነህ እኮ። ጭራሽ ሰው አይደለችም፣ ልክስክስ ናት አውቃለሁ። አንቺ ማትራባ እንዴት ትሰሪኛለሽ? ከዛ ሀገር ድረስ አንቺን ብዬ እኮ ነው የመጣሁት። ይሄ ጠፍቶሽ ነው? ለምን 35 አይኖርም? ለምን ችግር የለም። አንተ ወሰደኝ እንጂ 10ኛ ሙሽማ ነው። ውሽማ መሆን ማለት ፈልጊያለሽ? ውሽማ በቃ ነው የሚሄድ ብቻ ነው የምፈልገው እኔ። ድንግል ሴት ነው የምፈልገው። አንቺ ደግሞ ድንግል ነሽ። ከዛ በኋላ እዛ ሄደን እሷን ወደዛ ጠለናት እና አንቺ በሰላም ነው በደስታ ቀላ ተረጋጋ። ይኸውልህ መጣስክብኝ፣ ማስኬን ራሱ መጣስክብኝ። ይኸውልህ አዳምጠኝ። ምንድን ነው የማዳምጠው? ምንም ስራችንን እንሰራቻለን። ተቀመጥ መጀመሪያ። ይኸውልህ አዳምጠኝ። አይደለም ቆይ አይደለም ተረጋጋ። ችግር የለውም። ለእኔ ራሱ ችግር የለውም። አዳምጠኝ። ተረጋግቻለሁ። ሁሉንም ባይናቸዋለሁ እያንዳንዱ ነገር ተረጋጋ። ኧረ በእናትህ ኧረ ስለፈጠረሽ ተረጋጋ። ተረጋጋ የምትለው እኮ ቃል ይገባኛል እኮ አይደል እንዴ? የመጣው ሰው ዝም በይ አትመስይ። ከዚህ በላይ ምን ልታረጊ ነው? ከዚህ በላይ እንዴት ይኸውልሽ ተቀመጥ፣ መጀመሪያ ተቀመጥ። ለምንድን ነው ተቀመጥ የምትለኝ? እኮ ተረጋጋ። የሰራችውን ስራ እያየህ ነው አይደል? እኮ የሰራችውን ለምን እንደሰራች እንጠይቃት። ምንድን ነው ለምን እንደሰራች የምንጠይቃት እኮ? እሺ እንደዚህ ሆነ አንተ ጋር ያደረገችውን ነገር እኮ እስከዛሬ ስታደርግ የኖረችው ፍራንክ ነው አትበይ። እኔ ጅል መስልሻለሁ? እሺ መጀመሪያ ተቀመጥ። ሰሚ አንቺ እኔ እኮ ከሰለጠነ ዓለም ነው የመጣሁት። ጅል መስልሻለሁ? እሺ ተቀመጥ። እሺ ተቀመጥ። መጀመሪያ ተቀመጥ። እናውራሽ እንደሰለጠነ ነው እንዳው እናውራ። ዝም በይ አንቺ። ዝም በይ። ይኸውልህ አዳምጠኝ። አሁን እንደዚህ ስለሆንክ ምንም ነገር አይፈጠርም። እሷን አሁን ይኸውልህ አንተ በዚህ ንዴት እሷን አንተ ነገር አረካት ማለት አንተም ይኸውልህ ችግር ውስጥ ትገባለህ። ምንም ችግር ውስጥ የምገባው ነገር የለም። እቺ ውሻ ለቤተሰቦች አስብላቸው። ውሻ ናት እቺ። እንደዚህ በዚህም ደግሞ እንደዚህ አይነት ሴት ቀረበ አልቀረበ ዝም በይ። እኔ ምን አጠፋሁ የኔ ፍቅር? አንቺ ትንሽ አንቺ ከናወርኩ
ተራግዝ ሲጀምር ተረጋጊ ምን ፍራንከር ማናን እንዳት ከዚህ በኋላ አረለ ምን ነው እንዳለ ከሱ ጋር ተነጋግረን ያለው ዝም አንቺ ወራዳ አትረፍፊ እኔን ጠርጥራ አይኗን በጨው ታጥባ ደግሞ እኔን ጠርጥራ ትላለች እኮ እሷን ተዋደው እሷ ስላበለች ነው በጣም አዝናለሁ በእውነት አሁን አንተ እንደዚህ አንተ ምንም እንዳላደረገች እኮ ነው እያወራች አለችው ተዋት አሁን እናስረዳታለን የተፈጠረው ነገር ነግራታለን ከዛ ለምን እንዳደረገችው እንቀጥል እኔ ግን ለፍቅራችን ስለፋ ነበር አዳምጪ አንተ ግን አዳምጪ ዝም በይ አዳምጪ እሱ አንቺ ከአምታት ያስቆምኩት ማለት ነው አንቺ ጥሩ ሰው ስለሆንሽ አይደለም አንቺ ወራዳ ሲጀመር ማለት ነው ጠረጠርከኝ በእናትህ ስትሰሪ ነበረው እንዳለ ተካትዬ እኔ ደርሼበታለሁ አሁን ራሱ ስታረጊ ነበረው እንዳለ ከሱ ጋር ተማክረን ያደረግነው እሱን ድብቅ ክፍል ውስጥ እያየሽ ነበር እንዲህ በጣም ነው የማዝነው በእውነት ወይኔ ጋሚ ስሜን ስትጠሪ እንዳልሰማሽ አዳምጪ ከውን ድረስ ማለት ነው ከተለያየ ሰው ጋር የተለያየ ፔንሽን ትገባ ይችላል ሁሉም ነገር ተነክቶብሻል የትም አትሄጂም ዛሬ ተቀመጣለህ ተዋት እቺ የታባሽ ልትሄጂ ነው የትም አትሄጂም ሁሉንም ነገር ተወጫለሽ እንዲህ በቀላሉ ምን ላቀቅ መስሎሻል ዛሬ ተዋት እንዲህ በቀላሉ ነው ተራጋ አንተ ተራጋ ህይወቴን ያበላሽው አንቺ ተቀመጥ ተዋት እቺ ያው እንግዲህ ወደ ተመልካቾች እንደተመለከታችሁት ነው በጣም ከቁጥጥር ውጪ ሆኖብናል ይገባናል እንግዲህ ከውጭ ድረስ እሷን ብሎ ነው እንግዲህ የመጣው እንግዲህ ብዙ ነገር ሲልክላት ነበር ገንዘብ ሲልክላት ነበር የተለያዩ ነገሮች ሲልክላት ነበር እንግዲህ እሱ ፍቅረኛ ትክክለኛ ሰው አገኘው ብሎ እሷ እንግዲህ እኛ ባጣራነው መረጃ መሰረት እንግዲህ ከተለያዩ ወንዶች ጋርም ስትሆን ነበረ እንግዲህ ለሱም በአይኑ እንድናሳየው ብለን እንግዲህ ከሱ ቀን በፊት ነው እንግዲህ የመጣው እሱም በድብቅ ክፍል አስቀምጠ ነው ከሷ ጋር እንግዲህ ሁሉም ነገር የተደረገውን ነገር እያየ ነበር ለዛ ነው እንግዲህ ከቁጥጥር ውጪ ሆነው ይገባኛል በጣም ብዙ አመት በፍቅር የቆዩት እሷ ምንም አታፍርም ኢቭን ሁሉ ነገር እንግዲህ እሱ ማያውቅ መስዋዕት ፕራንክ ነው ሁላ ስትል ነበረ አሁን ላይ እንግዲህ ሁለቱንም ተራክተው እዚህ ያስቀምጠናቸዋል ይሄን ነገር እንዳለ ለምን እንደምታደርግ ምን እንዳጣች ከሱ ሁሉን ነገር ከራሷ አንደበት ምን ሰማ ይሆናል ምን ጠይቃት ይሆናል አንተም እንግዲህ የምትፈልገውን ጥያቄ መጠይቃለህ እኔ ምንም መስማት አልፈልግም ምንም የምትጠይቁት ጥያቄ ጠይቁ ችግር የለውም እኔ ግን ምንም መስማት አልፈልግም ከሷ ጋር እኔ እኮ ስንት ነገር ትቼ እንደመጣሁ ነኝ እኮ የማውቀው ስንት ሰርፕራይዝ ላደርጋት እኮ ነው የመጣሁት ሰርፕራይዝ ሰው መስላኝ ማለት ነው እኔ እኮ ስንት ነገር ሰምቻለሁ እኮ እዛው እኮ ጓደኞቼ ስንት ነገር ነግረውኛል አላምንም ብዬ አምኛት እኮ ነው የኖርኩት ይሄን ያህል ጊዜ እንጂ ስለሷ እኮ ከሰማሁ እኔ ቆይቷል እኮ በጣም ረጅም ጊዜ ሆኗል ስለሷ ከሰማሁ አያ አንተ ጓደኞችን የሚሉን ነገር እየሰማ እኔ ጋር መጣ እሪምቧ ትላለህ አንቺ ዝም በይ ሲጀመር ጓደኞች በእኔና ባንተ ግንኙነት በጣም ይቀናል አሁን ዝም በይ እኔ በሰላም ነው ወደ ሀገር የምመለስ የምፈልገው ዝም በይ አዳምጪ ውስጥ እንዳትከቺ ይኸውልሽ ምንም ይሁን ከዚህ በኋላ ውሸት ይባል ነገር የለም ጓደኞች ያወሩት እንዳለ ልክ ነው ሲጀመር አንቺን ሲያዩሽ አላወሩም እንደውም ጓደኞችን ማመስገን አለብህ እየደወልክ የምሬን ነው የነገርኩህ እንዳለ ለአንተ አስበውልህ ነው ዝም በይ አዳምጪኝ አሁን የምጠይቅሽን ብቻ በል ጅል አደረግሽኝ አይደለ እኔ ጅል ነኝ አይደለ አንቺ ማፍቀር ጅልነት ነው ማፍቀር ማመን መታመን ጅልነት ነው አንቺ እኔን እንደ ጅል ነው የቆጠርሽኝ አይደለ እንደ ጅል ቆጠርሽኝ እኔን እንደ ጅል ምንም አታመጣም አንቺ ዝም ለማትይም ዝም በይ ተዋት ተቀመጥ ልክስክስ ተቀመጥ ተዋት ይኸውልህ አንቺ አዳምጪ እሱ ዝም በይ አዳምጪኝ እሱ እኔን ስለማያምነኝ አይደለ እናንተን ሰብስቦ አዳምጪኝ እስካሁን ከኔ ጋር ስታደርግ የነበረው አግብቼ እላለሁ ውሽማ ሆናለሁ ስትይ የነበረው እንዳለ እኮ አይቶታል እሱ ያዳመጥሽ ነው በካሜራም ይዣለሁ ሲቀጥል ማለት ነው እሱ ውጪ ያለ አንቺ ብዙ ነገር አድርጎልሻል ኢቭን መኪና የገዛሽው ራሱ በዙ ገንዘብ እንደሆነ እናውቃለን አንቺ ምንም የሰራሽው ነገር የለም አሁን ማለት ነው ይሄ ሁሉ ነገር እያደረገልሽ ኢቭን መኪና ይገዛልሽ ቤት ይሄ ሁሉ ያደረገልሽን ሰው ምን አተሽበት ነው ቆይ መኪና ቤት ምናምን ፍቅር ይሆናል እንጀራ ይሆናል እሱ እዛው ነው እኔ እኮ ብዙ ነገር ያስፈልገኛል መኪና ቤት ምናምን አይደለም እሱ ከምንም በላይ ያስፈልገኛል እሱ ግን ጊዜ አይሰጠኝም ያምን ጊዜ አንዴ ነው የምናወራው በቃ ወደዚህ እንጣት እኔ ማግባት ምንም አላማ የለውም በቃ እንዴ እኔ ሴት ነኝ ልጅ መውለድ እፈልጋለሁ ብዙ ነገር አለ እንዴ ምን ማለት ነው እና ውጭ ሀገር እያለ ነው ያወቅሽ
አይደለም እንደዚህ አይነት ውሸታም ሰው የሆንሽው ከመቼ ጀምሮ ነው? እኔና አንቺ ስለ ትዳር በቀን ስንቴ ነው የምናወራው? አንቺ ስልክ እንኳን ለማውራት እኮ አዳምጪ፣ ስልክ እንኳን ለማውራት እኮ ቤተሰብ መሀል ነኝ ለማውራት አይመቸኝም እያልሽ ቤተሰቦችሽን ስላልተዋወቅኳቸው ብቻ ምክንያት እያደረግሽ ነው ስልክ እንኳን የማታወሪው። ደግሞ ጭራሽ ወደ እኔ ነገሮች እኔ እኮ ስመጣ ለቤተሰቦቿ ቤት ሁሉ ገዝቼ አሁን ሰርፕራይዝ ላደርጋት ነበር። የሚገርምህ ቤት ሁሉ ለቤተሰቦቿ ገዝቼ ማለት ነው። በዚህ ደረጃ እኔ ለአንቺ ምንድን ነው የከለከልኩሽ? ምንድን ነው ያላደረኩልሽ ነገር? እኔ እኮ ራሴን አሳልፌ የሰጠሁሽ ሰው ነኝ። ከዚህ በላይ ምን እንዳደረግልሽ ነው የምትፈልጊው? አንቺ ጊዜ ኖሮሽ ነው መጀመሪያ ከየወንዱ ጋር በየፔንሲዮኑ ስትላላሽ አይደል እንደምትዩ ጊዜ ኖሮሽ ነው መጀመሪያ እንዴ? እኔ እኮ ቪዲዮ እኮ ማስረጃ ልከውልኛል። አላምንም ስላልኩ ነው እሱ አይደለችም ብዬ ስላላመንኩ ማመን አሊኔ ማመን ስለከበደ በቃ አንተ ያሳጠኝ ከሌላ ሰው አገኛለሁ። እኔ አሁን ከዚህ በላይ እኔ አሁን ምንም እንግዲህ የምጠይቃትም ነገር የለም። እንግዲህ አንቺ አሁን እሱ ውጭ እያለ ነው የምታውቂው። እንግዲህ እሱ ከውጭ እስኪመጣ መታገሳቅቶች ነው ከአንድ ወንድ ጋር ቢሆን ከተለያዩ ወንዶች ገዝቶኝ ነበር። ይሄ ጊዜ ፈለገሽ ምናምን አይመስለኝም። ሌላ ችግር አለብሽ፣ ሌላ ነገር አለብሽ ሲጀመር ማለት ነው። አንቺ ትክክለኛ ሰው እንዳልሆንሽ ያረቡኩት አንድ ባለትዳር ወንድ ሚስቴን ፈትቼ ወይ እስከዛ ድረስ ውሽም ማትሆኛለች ስለሽ ራሱ እሺ ያልሽው ሲጀመር ጭንቅላቷ ራሱ ልክ አይመስለኝም። ውሽማ እንኳን ትሆኛለሽ። አንቺ ምንድን ነሽ? የሴትነት ክብርሽን ግን ታውቂዋለሽ። አንቺ ክብር አለሽ ለሴትነት እንኳን ላክልኝ ስለ ከወገብ በላይ ነው የምልክልኝ። ሙሉ ፎቶ ላክልኝ ስለ አትልክልኝም። እኔ በዛ ሰዓት ይሄ በክራንች ትሄድ አካል ጉዳተኛ ትሆን እኔ እንዴት አውቃለሁ? እሱ የታየሽ ገንዘቤ ሙልጭ አለሽ ከበላሽ በኋላ ነው። መኪና ቤት ካስገዛሽኝ በኋላ ነው። ህይወትሽን በሙሉ ካደላደልሽ በኋላ ነው እሱ የታየሽ። እኔና አንቺ ቪዲዮ ኮል አውርተን አናውቅም። ስንቴ ነው ቪዲዮ ኮል የምናወራው? በቀን ቢያንስ 2 ያናወራን ቪዲዮ ኮል። ታዲያ ቆመህ ታወራኛለህ አንተ እግር ይኑር አይኑር ይሄ ምክንያት አይሆንም። እኔና አንቺ ይኸውልህ ጊዜ ስንኖር ይሄ ምክንያት አይሆንም። ለመጋባት ሁሉ ስንወስን መወሰን ደረጃ እየደረስነው ለመጋባት በህይወት ሌላ ሴት ትኖር አትኖር በምን አውቃለሁ? እዛ እየጀነጀንክ ቢሆንስ እኔ በምን አውቃለሁ? አሁን ምክንያት አትፍጠሪ። ለጥፋትሽ መሸፋፈኛ ምክንያት አትፍጠሪ። ገባሽ? እኔ አሁን ከዚህ በኋላ ላንቺ ሲጀመር ቦታ ስለሌለኝ ነው እንደዚህ ተረጋግቼ እያወራሁሽ እና የሰለጠነ ሀገር ስለኖርኩ ነው በስነ ስርዓት እያወራሁሽ። ቀጥታ ምንም ያወጣው ብር ገንዘብም የለም ያንተም አይደለም። በቃ እኔ ሲጀመር በራሴ ሰርች አገኘሁት ነው። ምን መኪና ቤት ገንዘብ ምናምን ብለህ ምን ሪምባ ትላለህ? በራሴ ለፍቼ አገኘሁት ገንዘብ ነው። ሚዲያ ስለሆነ ነው ብዙ ነገር አደረኩ ለማለት ነው። ይኸውልህ ገንዘቤን ልትክጂኝ ጭራሽ ተዋት። በቃ ምንም ማለት ነው። ገንዘብ ጠፊ ነው። ተዋት በቃ ለፈጣሪ ነው። አዳምጠኝ። እቺ አሁን ማለት ነው ከእሷ ጋር ያለው እንዳለ ሰምታለህ። እኔ እቺ ተጠቅማለች ብዬ ከዚህ በኋላ አላስብም። እንደምታያት በጣም ውሸታም ናት። በጣም አስመሳይ ሴት ነች። ከዚህ በኋላ እንግዲህ አንተ ማድረግ ያለብህ እንድታረግ ነው ፈልገው። ምን ማድረግ ነው ፈልገው? ከዚህ ሸለች ዝም በይ አንቺ ዝም በይ። ገና እስር ቤት ትገቢያታለሽ። አዎ ገና ትገቢያለሽ። ሰው በማጭበርበር ተብሎ ማለት ነው። አሁን ምን ማድረግ ነው ፈልገው? አንዱ አለ ችግር የለውም። ይኸውልህ አሁን እኔ የጠፋው ነገር ጠፍቷል። ኦኬ እኔ እኮ ገንዘቡ አይደለም የሚያሳስበኝ በነገራችን ላይ። እኔ ከዛ ድረስም የመጣሁት በቃ እሷን በህይወቴ ውስጥ እሷን ብቻ ስለሆነ የማስበው ቀሪ ህይወቴን ከእሷ ጋር ለማሳለፍ ብቻ ስለሆነ የማስበው ስለመውለድ ስለትዳር ሳስብ እሷን ብቻ ስለማስብ የተወራውን ነገር በአይኔ አረጋግጬ በቃ እሷን ለማግባት ነው አመጣጤ። ነገሮችን በቃ ፕላን ባረኩት መሰረት ለማስተካከል እዚህ ኢትዮጵያ ውስጥ ነው አመጣጤ ማለት ነው። ገባ? አሁን ያለውን ነገር ተመልክቻለሁ። ገንዘቡ አያሳስበኝም። የጠፋው ነገር ጠፍቷል። አንዳንድ ጥርጣሬዎችም ስለነበሩኝ አይገባትም። ያው እሷ ደደብ ናት ግን መኪና ሊብሬው ራሱ መኪና እንኳን ስገዛላት እንደዚህ አይነት ጥርጣሬዎች ስለነበሩ ሊብሬውን በሷ ስም አይደለም። ይሄንን ግን እሷ እኔ እንዴት እንደምትረዳው አላውቅም። በወንድሜ ስም ነው ያደረኩት። ሊብሬው በሷ ስም አይደለም። በጣም ጎበዝ። የቤቱንም በሷ ስም አይደለም። ይሄንንም አታውቅም። እሷ ዝም ብላ መቀበል ብቻ ስለሆነ የምታውቀው ማለት ነው። ገባህ? ስለዚህ እጇ ላይ ምንም ነገር የለም። ችግር የለውም። ስለ ገንዘቡ አያሳስበኝም። እሷን ግን ደግሜ በህይወቴ ደግሜ አላያት ደግሜ ባይሽ በአጋጣሚ እንኳን ባይሽ የምትታመኝ ሰው ስላልሆንሽ ነው። እጅ ከፈንጅ ያስኩሽ እኮ በአጋጣሚ እንኳን ደግሜ ባይሽ አጠፋሻለሁ። ከዚህ በኋላ ህይወቴ ውስጥ አልፈልጋትም። ስለዚህ ምንም እንድናረጋትም አልፈልግም። ምንም ነገር እኔ ምንም እናንተ የምትፈልጉትን ነገር አድርጉ። እሷን ግን ከዚህ በኋላ እኔ በህይወቴ ውስጥ ላያት አልፈልግም። የጠፋው ነገር ጠፍቷል። ችግር የለውም። ከዛ ድረስ የመጣሁበት ይሄ ያከሰርኩት ነገር ኢትስ ኦኬ ምንም ማለት አይደለም። ምክንያቱም
አረጋግጫለሁ የሚሆነውን ነገር። ስለዚህ እናንተ የምትፈልጉትን ነገር ማድረግ ትችላላችሁ። ችግር የለውም። ከዚህ በኋላ ምን ልትሆኚ ይችላል? አንቺ ሰው ባይረዛ ምንም ከዚህ በኋላ ምንም ነገር ይፈጠር ነገር ምንም ቀየር ነገር የለም። እንዳነኪ አጫፊ እንዳነኪ ዞር ለምን እንትን አትልኝ? በቃ አንቺ ለምን አትወጪም? በቃ ውጪ፣ በቃ ውጪ፣ ከዚህ በኋላ ወደዛ ዞር በይ። ጫፌን እንዳነኪኝ ማ አንቺ ነሽ እኔን የምትወጂኝ? አየሁ እኮ እንደምትወጂኝ። ይኸው አየሁ እኮ ዛሬ ላወቅሽው ወንድ ውሽማ ሆናለሁ የምትይ ሴት ነሽ እኮ አንቺ። የሴትነት እንኳን ክብር የሌለሽ። አየሁሽ እኮ ቁጭ ብዬ አየሁሽ፣ ቪዲዮሽን እያየሁ ነው። ምንም አልፈልግም። ውጪ። ያው እንግዲህ ወደ ቤተሰቦቻችን እንግዲህ እንደተመለከታችሁት ነው የተፈጠረው ነገር በጣም የሚያስገርምና ያልጠበቅነው ነገር ነው ሁላ ነው የተፈጠረው። እንግዲህ ስሜታዊ ሆነው ሁለቱም እንግዲህ መቆጣጠር አቅቶን ነበረ። አሁን እንግዲህ እሱም ጋር የደበቀው ነገር አለ። ኢቨን መኪናና ቤቱ እንግዲህ በወንድሙና በራሱ ስም አድርጎት ነበረ። እሷ እንግዲህ የእሷ መስዋዕት ነበረ ያኔን ሁላ እያለች ነበረ እኔን የሚገዛው ስትልም እናንተን ተመልክታችኋል ብዬ አስባለሁ። እንግዲህ ሁሉ ነገር እንዴት እንዳደረገ ራሱ ሀሳብ እንዴት እንደመጣለትና አሁንስ ምን ላይ እንደሆነ ተራክቷል። ከዛ በኋላ ደግሞ ከዚህ በኋላ ምን እንደሚያስብ እስቲ ከሱ ምን ሰማ ይሆናል። ከዛው ድረስ አብራችን ቆዩ። እንግዲህ በጣም ብዙ ነገር ተፈጥሯል። አይኖ አንተ ከውጭ ሀገር ነው የመጣው፣ በጣም ተረጋግተሃል። አይኖ መጀመሪያ ላይ በጣም ስሜታዊ ሆነ ነበረ። አሁን ላይ ግን በተረጋጋ መንፈስ በጣም ተቀየረን ያለውና መጀመሪያ ግን አሁን ይሄን ቤቱን እንደነገርከን ከሆነ ቤቱና መኪናው እንግዲህ በሷ ስም አይደለም እያልከኝ ያለው ይሄንን ሀሳብ እንዴት ልታስቡ ቻልክ ማለት ነው? እንግዲህ በመጀመሪያ እናንተን ከልብ ለማመስገን እፈልጋለሁ። ምክንያቱም በጣም ብዙ ለኔ አግዛችሁኛል፣ ለፍታችሁልኛል። አንድ እሱ ነው። ሁለተኛ ነገር ደግሞ አሁንም መረጋጋት ባልቻልኩበት ሁኔታ ውስጥ እኔ ለማረጋጋት ረጅም ሰዓት ወስዳችሁ አንተን ብቻ ሳትሆን ሙሉ የፕሮዳክሽን አባሎቻችሁ እንትን እያላችሁ ነበርና ለሱ በጣም ቴንኪው ማለት እፈልጋለሁ። ምንድነው መሰለህ እኔ አውስትራሊያ ከመሄዴም በፊት እዚህም ሀገር ውስጥ እያለሁ እንደዚህ አይነት ላይፍ ኤክስፔሪየንስ አለኝ። ከዚህ በፊትም እንደዚህ አይነት ነገር ደርሶብኝ ያውቃል። መጀመሪያም ትረስት ኢሹ አለብኝ እኔ ገብቶሃል። ያን ያህል የማመን ላይ ብዙ እንትን አይደለሁም። ከእሷ ጋር ግን የነበረው ነገር ያው በልጅነቷም ስለማውቃት የሰፈር ልጅም ስለሆነች በልጅነት የምታውቀውን ሰው ሞር ታምናለህ። አሮ ነው ስሜቱ እንዴት እንደዛ እንደሚሆን ብቻ ግን አምኛት ነበር እውነት ለመናገር እና ረዘም ያለ ጊዜ ነው አብረን የቆየነው እንደነገርኩ። ግን ከመጀመሪያ ጀምሮ የሰፈር ልጆች አብሮ አደጎቼ የኔ ጓደኞች ካደኩም በኋላ ማቃቸው ጓደኞቼ ምናምን ቼክ እያደረጉ እየተከታተሏት ይነግሩኛል ብዙ ነገር ማለት ነው። ደግሞ እንዳጋጣሚ ሆኖ ልጅቷ በጣም ከብዙ ሰው ጋር ትታያለች። እኔ እንዴት እንደሆነ አይገባኝም። እና አብሮ አደግ ብትሆንም እንግዲህ እሷ አይቼውም አላውቅም እያለች ነበረ። አብሮ አደግ ስልህ እኔና እሷ አብሮ አደጎች አይደለንም፣ ግን የሰፈር ልጅ ነች። አንድ ሰፈር ነው የነበርነው እና ያው እሷ ትንሽ አነስ ትላለች፣ እኛ ትንሽ ከፍ እንላለን በእድሜ። ግን አውቃታለሁ፣ በአይን አውቃታለሁ ሰፈር ውስጥ ማለት ነው። እና ቤተሰቦቿንም ስለማውቅ ኮምፈርተብል ነበርኩ፣ ምቾት ይሰማኝ ነበር። ግን ምንድነው ዞሮ ዞሮ እንደዚህ አይነት ጥርጣሬዎች ውስጤ እንዲያድሩ በቃ በተደጋጋሚ እህቴም አለች እዚሁ ነች ያለችው ሀገር ውስጥ እና እሷም ተነግረኝ የነበሩ ነገሮች ስላሉ ውስጤ ተጠራጣሪ ነበረ። ስለዚህ የኔ ሀሳብ ምንድነው የነበረው እስኪ ነገሮችን እስካጣራ ድረስ እንደ ሌሎቹ ጓደኞቼ መሆን አልፈልግም። እዛ ያለውበት ሀገር ብዙ ሰው እዚህ ሀገር ቤት ሚስት ወይ ፍቅረኛ ይኖረውና ከዛ በፍቅረኛው የተከዳ በሚስቱ የተከዳ ሀብቱን የተዘረፈ ብዙ ሰው አለ እዛ ማቀው ማለት ነው። እና ያ ላይፍ ኤክስፔሪየንስ ስላለ መጥቼ ኢትዮጵያ ቼክ እስካደርግ ድረስ ላገባትም ነገሮችን እንትን እስከምል ድረስ በቃ አሁን ያየሁትን ነገር በአይኔ እስከማይ ድረስ አትሊስት በወንድሜ ይሁንና ያለው ሀብት ከዛ በኋላ እንደተባለችው አይነት ሰው ካልሆነችና የምትታመን ሰው ከሆነች ሁሉንም ነገር በስሙ አደርግላታለሁ፣ ችግር የለውም ብዬ ነው። በቃ አሁን ያረከው ነገር እንዳለ ልክ ነው። በጣም ብዙ ተመልካቾችንም ያስተምራል ብዬ አስባለሁ። እንግዲህ አንተ መጀመሪያም እንግዲህ ሰው ተጠራጥረሃት እንግዲህ በወንድምህ ባታረቁ ኑሮ እንግዲህ ገንዘብህንም ሁሉ ነገርም ተበልተህ ነበር እንግዲህ የሚሆነው። እንግዲህ እንደዚህ ማድረግ በጣም መልካም ነገር ነው። ከዚህ በኋላ የምመክርህ ነገር ተረጋግተህ እንግዲህ ራስህንም ሰብሰብ አድርገህ ያው ከቤተሰቦቼ ጋርም እንግዲህ አልተገናኘሁኝም ብለኸኛል። ከነሱ ጋርም እንግዲህ ተገናኝተህ በደንብ ራስን ማረጋጋት ነው ያለበት። ከዛ በኋላ የሚመጣውን እንግዲህ ፈጣሪ የሚሆነው ነው የሚመጣው። እንግዲህ መልካም ነገር ይገጥምሃል ብዬ አስባለሁ። ችግር የለም። አይ ምንም እንኳን አወቅኩት ገብቶሃል። ይሄንን ነበር ማወቅ የምፈልገው። እንኳን አወቅኩት። ምንም የሚሰብረኝ ነገር የለም። እኔ ወጣት ነኝ።
የጠፋውን ነገር ሰርቼ ማለት እችላለሁ። ትዳርም ቢሆን ገና እድሜም ገና ነው። ገና ብዙ ተስፋ ያለኝ ሰው ስለሆንኩ ብዙም የሚያሳስበኝ አይደለም። መስመሮችን አስተካክዬ በላይፌን እቀጥላለሁ። ምን ችግር ነው? መልካም እንግዲህ አንዱዓለም ያው እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስላል። እንግዲህ እንደተመለከታችሁት ነው እንግዲህ አንዱዓለም በጣም ብዙ ነገር ተከስቶበት ነበረ። እንግዲህ ትንሽዬ እሱ የትረስት ኢሹ ስላለበት እንግዲህ መኪናውና ቤቱን በራሱና በወንድሙ አድርጎት ነበረ። እሷም እንግዲህ በእሷ ስም የሆነ መስራት በጣም ብዙ ነገር ስታደርግ ነበር። ኢቨን የኔ ነው እያለችም ለእኔም ስታወራልኝ ገዝቼው ነው ስራ ሰርቼ ገዝቼው ነው እያለች ነበረ። እንግዲህ በጣም ውሸታም እንደሆነች እናንተም ማየት ትችላላችሁ። በማደጎ ነው ያደግኩት ብላ ራሱ ኢቨን ቤተሰቦቿን ሁላ ክዳ ነበር ለገንዘብ ብላ። እንግዲህ የዛሬ ፕሮግራማችን እናንተንም ያስተምራል የተለያዩ ወጣቶችንም ያስተምራል ብዬ አስባለሁ። እንግዲህ ዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።